ዘንባባና የዛፎችንም ጫፍ እየቆረጡ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና ባርያም። እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸው ሆሳዕና ባርያም እያሉ ማመስገናቸው መድኃኒት መባል ለአንተ ይገባሃል ሲሉት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለስምንተኛውና የመጨረሻው የአብይ ጾም ሳምንት በሰላም አደረሳችሁ። በዛሬ ቪዲዮአችን የመጨረሻው የአብይ ጾም ሳምንት ምን ይባላል የሚለውን ጥያቄ እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ሆሳዕና ማለት መድኃኒት ወይም አቤቱ አሁን አድን ማለት ነው በቆሙ ስንመለከተው። ይህም የአብይ ጾም ስምንተኛ ሳምንት ስያሜና በስምንተኛው እሁድ ሰንበት የሚከበር በዓል ሲሆን ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት ውስጥም አንዱ ነው። ከስምንቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው ማለት ነው። ይህ ሆሳዕና ወይም ስምንተኛው የአብይ ጾም ሳምንት በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተነገረው ትንቢት ይፈጸም ዘንድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተፋጌ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተክርስቲያናችን በዓሉን በድምቀት ታከብረዋለች። በወንጌሉም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ደብረ ዘይት ቤተፋጌ በደረሰ ጊዜ ትንቢቱ ይፈጸም ዘንድ ሁለቱን ደቀ መዛሙርቱን ጠርቶ በፊታችሁ ወዳለችው መንደር ሂዱ፣ ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ አላቸው። ደቀ መዛሙርቱም የሰው ንብረት ዘርፈን እንዴት እናመጣለን ብለው መፍራታቸውን የተረዳው ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል፣ ይፈልጋቸዋል በሉ፣ ያን ጊዜ ይሰዷቸዋል አላቸው። ደቀ መዛሙርቱም ሄደው ጌታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። በማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 11 ላይ እንደተጻፈውም ልብሳቸውንም በአህያውና በውርንጫይቱ ላይ አድርገው ጌታችንም በእርሱ ላይ ተቀመጠ። ሕዝቡም ልብሳቸውን በመንገድ ላይ አነጠፉለት። ዘንባባና የዛፎችንም ጫፍ እየቆረጡ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና ባርያም እያሉ ይጮኹ ነበር። ልብሳቸውንም ማንጠፋቸው ለክብሩ መገለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በአመስጋኞች ምስጋና በጩኸታቸውም ተናውጣለች። ይህ ዕለት ታሪካዊ አመጣጡ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ከደገኛው አባታችን ከይስሐቅ ልደት ጋር ተያይዞ የመጣ ነገር ነው። ይኸውም ሳራ የወላድነት ዕድሜዋን ጨርሳ ልማዳ አንስት ከተቋረጠባት በኋላ ሁሉን ቻይ የሆነ አምላካችን እግዚአብሔር ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኛት አምላኳን አመስግነዋል። እስራኤል ከአስከፊው የግብፃውያን አገዛዝ ተላቀው ባሕረ ኤርትራን በደረቅ ሲሻገሩ የተሰማቸውን እጥፍ ድርብ ደስታ በገለጡ ጊዜ፣ እንዲሁም ዮዲት የተባለች ንግሥት ደግሞ እስራኤል ሆሎፎርኒስ የተባለ አላዊ ንጉሥን ድል ባደረገች ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊን በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። በዘመነ አዲስም መድኃኒታችን ኢየሱስ ክርስቶስ የሰውን ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለማውጣት ወደ ዙፋን መስቀሉ በተጓዘ ጊዜ ሕፃናትና አይሩግ ነፃ የሚወጡበት ቀን መድረሱን እነርሱ ሳያውቁትም እንኳን ቢሆን እግዚአብሔር ባወቀ በመንፈስ ቅዱስ ዘንባባን በመያዝ ዘምረዋል ማለት ነው። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ የተባል ዕለቱን ዘንባባ በግንባራችን በማሰር በዓሉ በየዓመቱ እንዲታወስ እያደረግን እናከብራለን ማለት ነው። በዚህ ዕለትም እንግዲህ ዘንባባ እየተባረከ ለሕዝቡ ሁሉ ለሕዝበ ክርስቲያኑ በሙሉ በቅድስት ቤተ ክርስቲያን አውደ ምሕረት ላይ ይታደላል። የሕዝቡ ጩኸትና ደስታ ያበሳጫቸው ፈሪሳውያንና አይሁድ በዕለቱ የሚያመሰግኑትን ዝም እንዲያሰኝ ጌታችንን ቢጠይቁትም እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። ይህም እንግዲህ በነቢዩ ዳዊት በመዝሙር 8 ቁጥር 2 ላይ ከሚጠቡ ሕፃናትና ከልጆች ምስጋናን አዘጋጀህ ተብሎ የተነገረው ትንቢት እንዲፈጸም የ40 የ80 ቀን የዓመት የ2 ዓመት ሕፃናትም ጌታችንና መድኃኒታችን ኢየሱስ ክርስቶስን በዕለተ ሆሳዕና አመስግነውታል። አዋቂዎችም ሕፃናትም ሆሳዕና ባርያም እያሉ ማመስገናቸው መድኃኒት መባል ለአንተ ይገባሃል ሲሉት ነው። በበዓለ ሆሳዕና ከሚነሳው ታሪክ ውስጥ የአህያዋና የውርንጫዋ ጉዳይ ነው። ጌታችን ኪሩቤል በሚሸከሙት ዙፋኑ የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነ ውርንጫዋ ፈታችሁ አምጡልኝ ማለቱ የሰውን ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያመለክተናል። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ስልጣነ ክህነታቸውን የሚያመለክት ነው።
በምድር የፈታችሁት በሰማይ እየተፈታ ይሁን ብሎ ክርስቶስ የሰጣቸውን ስልጣን የሚያሳይ ነው ማለት ነው። በአህያ ላይ ልብሳቸውን ማንጠፋቸው የምትመች የማትቆረቆር የወንጌልን ሕግ ሰጠህን ሲሉ ምቾትን በልብሳቸው በአህያዋ ላይ አንጥፈው አሳይተዋል። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም፣ ፈጥኖ ሩጦ ከሰው አይርቅም። ጌታችንና መድኃኒታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም እንዲህ ቅርብ ነኝ ሲል በአህያዋ ተቀምጦ አሳይቶናል ማለት ነው። በዕለተ ሆሳዕና ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። 14ቱም በእግሩ ሄዶ 2ቱም በአህያዋ በውርንጫይቱ ደግሞ 3 ጊዜ ቤተ መቅደሱን ዞሯል። ይህም የሦስትነቱ ምሳሌ ነው። 14ቱን በእግሩ መሄዱ 10ቱ ትእዛዛትን እና እንዲሁም 4ቱ ደግሞ የ4ቱ ኪዳናት ማለትም ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃም እና ጥምቀተ ዮሐንስን የሚያመለክት ምስጢር ነበር ማለት ነው። ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች አህያዋን እንደሚያዝባት ሲነግረን ነው። አህያን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው፣ እኛንም ይፈልገናል ማለት ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልገናል ማለት ነው። እኛ ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተክርስቲያናችን የበዓል ቀን እንደሆነ የሚታወቅ ነገር ነው። በዋዜማዎቹ ዕለታት ከቅዱስ ያሬድ ድርሰት ከሆነው ከጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት በማለት ይዘመራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ሕዝቡ ዘንባባ ይዘው ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው በማለት ስለተቀበሉት ይህንን በማሰብ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ታድላለች። በቤተ ክርስቲያን በአራቱም ማዕዘናት ከአራቱም ወንጌላት ዕለቱን የሚመለከቱ ምንባባትም ይነበባሉ ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።